ሰላም ጤና ይስጥልኝ የቮያ ቴሌቪዥን ተከታታዮች ለዕለተ ቅዳሜ ያልናቸውን ዜናዎች ይዘን ቀርበናል። አብራችሁን ቆዩ። ሱዳን ከህዳሴው ግድብ የሚፈሳው ውሃ ቀነሰብኛለች። የሱዳን ወታደራዊ መንግስት መሪ ሌተናል ጀነራል አብዱል ፈታህ አልሲሲ በአስመራ የግማሽ ቀን ጉብኝት አድርገው መመለሳቸውን ተከትሎ የአባይ ውሃ ፍሰት እንደቀነሰባቸው አስታወቁ። የወታደራዊ መንግስቱ ግብርናና መስኖ ሚኒስቴር ባወጣው መግለጫ ወደ አገሪቱ የሚፈሳው የጥቁር አባይ ውሃ ለመቀነሱ የህዳሴውን ግድብ ተጠያቂ አድርጓል። በመግለጫው ከቅርብ ቀናት ወዲህ በሱዳን ውስጥ የሚገኙ ወንዞች የውሃ መጠን በግልጽ ቅናሽ እንዳሳየ ጠቅሶ ይህም በካርቱም ግዛት የመጠጥ ውሃ የሚያቀርቡ ፓምፖች ላይ ችግር ማስከተሉን አስታውቋል። ሚኒስቴሩ ከውሃ አስተዳደር መመሪያው ባገኘው መረጃ መሰረት ከጁላይ 7 እስከ ጁላይ 9 ባሉት ቀናት ውስጥ ወደ ሮዘሬስ ግድብ የገባው ዕለታዊ የውሃ ፍሰት 129 ሚሊዮን ኪዩብ ሜትር መሆኑን ገልጿል። ጨምሮም በፊት ወደ ግድቡ ይገባ የነበረው 207 ሚሊዮን ኪዩብ ሜትር መሆኑን አውስቶ በዚህ መሰረት ዕለታዊ የውሃ ፍሰቱ በ76 ሚሊዮን ኪዩብ እንደቀነሰ አስታውቋል። የሚገባው ውሃ መቀነሱን ተከትሎ የግድብና ስናር ግድብ የሚያፈሱት ውሃም በተመሳሳይ እንደቀነሰ ማስረድቷል። መግለጫው በመቀጠልም የሮዘሬስ ግድብ ውሃ መጠን በ1.5 ሜትር፣ የዋዳላይስ ግድብ በ1.7 ሜትር፣ የዋድ ማዳኒ በ1.6 ሜትር፣ የካርቱም በ1.08 ሜትር እና የኃላፊያ በ94 ሴንቲሜትር ዝቅ ማለቱን ገልጿል። ጨምሮም ሮዘሬስ ግድብ ከህዳሴው ግድብ በ115 ኪሎ ሜትር ርቀት ላይ እንደሚገኝ የጠቀሰው መግለጫው የውሃ መጠን መዋዠቅ ተፈጥሯዊ ቢሆንም የኢትዮጵያ ታላቁ ህዳሴ ግድብ ግን የወንዙን የውሃ ሃይድሮሎጂ ቀይሮታል ብሏል። የምስራቅ አፍሪካ ማህበረሰብ የጋራ ገንዘብ ምስረታን ወደ 2031 ማራዘሙ የቀጠናውን የኢኮኖሚ ውህደት ድክመት ያጋልጣል ተባለም። የምስራቅ አፍሪካ ማህበረሰብ ከዚህ ቀደም እንደ አውሮፓውያን አቆጣጠር በ2004 ተግባራዊ ለማድረግ አቅዶት የነበረውንና ከአንድ አስርተ ዓመት በላይ የተለፉበትን የአንድ የጋራ ቀጠናዊ ገንዘብ ምስረታ እቅድ ወደ 2031 ማዛወሩን ይፋ አድርጓል። ምንም እንኳን የክልሉ ባለስልጣናት ለዚህ መስተጓጎል የኮቪድ-19 ወረርሽኝንና ሰፊ የዓለም አቀፍ ኢኮኖሚ ፈተናዎችን እንደ ምክንያት ቢያቀርቡም ውሳኔው በተግባር ግን አባል ሀገራቱ መሰረታዊ የማክሮ ኢኮኖሚ መስፈርቶችን ለማሟላት ያላቸውን መዋቅራዊ ድክመትና የፖሊሲ አለመጣጣም በግልጽ የሚያሳይ ነው። እንደ ኬንያ፣ ኡጋንዳ፣ ታንዛኒያ፣ ሩዋንዳ፣ ቡሩንዲ፣ ደቡብ ሱዳን፣ ዲሞክራቲክ ሪፐብሊክ ኮንጎና ሶማሊያ ያሉ 8 የተለያዩ የኢኮኖሚ አቅምና የፖለቲካ መረጋጋት ደረጃ ያላቸውን ሀገራት በአንድ ገንዘብ ስርዓት ስር ማሰለፍ እጅግ ውስብስብ ፈተና ሆኖ ቀጥሏል። የጋራ ገንዘቡ ኦን ከመሆኑ በፊት አባል ሀገራቱ የዋጋ ንረትን ከ8% በታች ማቆየት፣ የበጀት ጉድለትን ከጠቅላላ የሀገር ውስጥ ምርት 3% መገደብ፣ አጠቃላይ የህዝብ ዕዳን ከሀገራዊ ምርት ግማሽ በታች ማድረግና ቢያንስ 4.5 ወራት የውጭ ንግድ መሸፈኛ የውጭ ምንዛሪ ክምችት ሊኖራቸው ይገባል። በአሁኑ ወቅት በአብዛኞቹ አባል ሀገራት ዘንድ የሚታየው ከፍተኛ የዕዳ ጫና፣ የበጀት ጉድለትና የዋጋ ንረት እነዚህን መስፈርቶች በቅርብ ዓመታት ውስጥ ማሳካት ከባድ መሆኑን ያመላክታል። ምንም እንኳን ማህበረሰቡ የጋራ ፓስፖርት ስራ ላይ በመዋል የኮንፌዴሬሽን ህገ መንግስት ውይይቶችን በማፋጠንና የነጻ ንግድ ትስስርን በሰባተኛው የልማት ስትራቴጂው አማካኝነት ለማሳደግ ቢጥርም ያለ ጠንካራና ወጥ የገንዘብ ስርዓት ግንባታ የረዥም ጊዜ ትራንስፎርሜሽን እቅዱ ስኬት አጠራጣሪ ነው። እንደ ምስራቅ አፍሪካ የገንዘብ ተቋም ያሉ የዝግጅት አካላት መመስረታቸው መልካም እርምጃ ቢሆንም አባል ሀገራቱ መዋቅራዊ የኢኮኖሚ ማሻሻያዎችን ሳያደርጉና በተግባር ሳያናበቡ አዲሱ የ2031 የጊዜ ሰሌዳም እንደቀደመው የ2024 እቅድ ሌላ የመጓተት ታሪክ እንዳይደገም ያሰጋል። የአዲስ አበባ ከተማ አስተዳደር በመሬት ማጭበርበርና በቤት ክራይ ደንብ ተላላፊዎች ላይ ጥብቅ እርምጃ መውሰድ መጀመሩን አስታወቀ። የአዲስ አበባ ከተማ አስተዳደር የመሬት ማጭበርበርን ለመከላከል የይዞታ ማረጋገጫ የምስክር ወረቀቶችን በዲጂታል መንገድ የማደራጀትና በሙስና የተሳተፉ ሰራተኞችን ወዲያውኑ ከስራ የሚያሰናብት አዲስ መመሪያ መተግበር መጀመሩን ለከተማው ምክር ቤት አስታውቋል። ከንቲባ አዳነች አቤቤ እንደገለጹት እስካሁን ያሉ የይዞታ ማረጋገጫ በሙሉ በዲጂታል ቴክኖሎጂ የተደገፉ በመሆናቸው ማንም
ማንም ሰው የሐሰት ሰነድ ይዞ ወደ ስርዓቱ መግባት አይችልም። በተጨማሪም የወረቀት ካርታዎችን በማስቀረት የሐሰት ሰነዶችን ሙሉ በሙሉ ለመከላከል የሚያስችል የኤሌክትሮኒክስ የካርታ ስርዓት ካለፈው ሳምንት ጀምሮ በሁለቱ የመሬት ተቋማት ውስጥ ስራ ላይ ውሏል። በካቢኔ የወጣው አዲስ ደንብ ደግሞ በመሬት አስተዳደር ላይ የሙስናና የስነ ምግባር ጉድለት የፈጸሙ ሰራተኞችን ያለምንም ቅድመ ሁኔታ ወዲያውኑ ከስራ ለማሰናበት የሚያስችል ሲሆን እርምጃው በአሁኑ ወቅት በተግባር እየተተረጎመ ይገኛል። ከቤት ልማት ጋር በተያያዘ በአሁኑ ወቅት መንግስትና በግል ባለሀብቶች አማካኝነት 179 ሺህ የመኖሪያ ቤቶች እየተገነቡ መሆኑ ተገልጿል። ባለፉት አስተዳደሮች ተጀምረው የፍሳሽ የውሃ የኤሌክትሮኒክና የመንገድ መሰረተ ልማት ሳይሟላላቸው ከ30 እስከ 40 በመቶ ብቻ ተጠናቀው የተተዉ 1400 የሚጠጉ ቤቶችን ለማጠናቀቅ አስተዳደሩ 5 ቢሊዮን ብር በቦንድ ብድር በመውሰድ መሰረተ ልማቶችን እያሟላ መሆኑን ባለስልጣናት አስረድተዋል። በቤት ኪራይ ቁጥጥር ዙሪያም አስተዳደሩ ህግ ከፈቀደው የኪራይ ተመን በላይ በቤት አከራዮችና ተከራዮች መካከል የሚደረጉ ድብቅ የጎንዮሽ ስምምነቶችን በጥብቅ ከልክሏል። ህጉን በመጣስ ድብቅ ስምምነት የሚያደርጉ ሁለቱም ወገኖች ህጋዊ ተጠያቂነት የሚጠበቅባቸው ሲሆን ማንኛውም የቤት ኪራይ ውል መንግስት ባወጣው ወጥ የውል ስምምነት መሰረት በህጋዊ መንገድ መመዝገብ እንዳለበት ተገልጿል። ባለስልጣኑ ላለፉት 2 ዓመታት በእነዚህ ህገወጥ የጎንዮሽ ስምምነቶች ላይ ጥብቅ ቁጥጥር ሲያደርግ የቆየ ሲሆን ዓመታዊ የኪራይ ማስተካከያ የሚደረገውም በህግ በይፋ በተመዘገቡበት ውሎች ላይ ብቻ ተመስርቶ እንደሚሆን ተመልክቷል። የትምህርት ሚኒስቴር በኢትዮጵያ የመንግስት ዩኒቨርሲቲዎች መሪዎች ወይም ፕሬዝዳንቶችና ምክትል ፕሬዝዳንቶች ሲሾሙበት የነበረውን የፖለቲካ የሹመትና የእጩ ጥቆማ ስርዓት ሙሉ በሙሉ በመሰረዝ በሀገር አቀፍ ግልጽ የውድድር ምልመላ ስርዓት ለመተካት የሚያስችል አዲስ መመሪያ ይፋ ማድረጉ ተሰምቷል። በሚኒስትሩ ፕሮፌሰር ብርሃኑ ነጋ የተፈረመው መመሪያ ቁጥር 1146/2026 እንደሚያዘው ከዚህ በኋላ በማንኛውም የመንግስት ዩኒቨርሲቲ ውስጥ የሚፈጠሩ የፕሬዝዳንትና የምክትል ፕሬዝዳንት ክፍት የስራ መደቦች በህትመት በዋና ዋና ሚዲያዎችና በማህበራዊ ድረገጾች ላይ ለ22 ተከታታይ የስራ ቀናት በግልጽ መታወጅ አለባቸው። አጠቃላይ የምልመላ የእጩ አሰባሰብና የሹመት ሂደቱ በ3 ወራት ውስጥ ተጠናቆ የመጨረሻ ውጤት በ4 ወራት ውስጥ ይፋ መደረግ እንዳለበት መመሪያ ያስገድዳል። ይህ አዲስ ማዕቀፍ ቀደም ሲል ለአመራርነት ከሚሰጠው የአካዳሚክ ማዕረግና የእድሜ አንጋፋነት ይልቅ የተቋማዊ መሪነት ራዕይ ላይ ያተኮረ የነጥብ አሰጣጥ ስርዓት ይዞ መጥቷል። በዚህ መሰረት ለፕሬዝዳንትነት የሚወዳደሩ እጩዎች የአካዳሚክ ዝግጅትና ማዕረግ 30 በመቶ፣ የአመራርነት ልምድ 30 በመቶ እንዲሁም ትልቁን ድርሻ የሚይዘው ስልታዊ ቅር ዝግጅትና አቀራረብ ወይም ቪዥን 40 በመቶ ክብደት እንዲኖረው ተደርጓል። በተጨማሪም መመሪያው ከከፍተኛ ትምህርት ተቋማት ውጭ ያሉ ነገር ግን ከዩኒቨርሲቲዎች ጋር ተመጣጣኝ የሰራተኛ ቁጥርና በጀት ያላቸውን የኢንዱስትሪና የንግድ ተቋማት የመሩ ባለሙያዎችን በውድድሩ እንዲሳተፉ በሩን ከፍቷል። ውድድሩን በገለልተኝነት እንዲመራ ተሰጥኦ ፈላጊ ኮሚቴ የሚቋቋም ሲሆን ይህ ኮሚቴ እጩዎችን አወዳድሮ ከፍተኛ ነጥብ ያመጡ 5 ሰዎችን ለዩኒቨርሲቲው ስራ አመራር ቦርድ ያቀርባል። ቦርዱ 5ቱንም ካነጋገረ በኋላ ወደ ትምህርት ሚኒስቴር ለሌላ ዙር ቃለ መጠይቅ የሚልክ ሲሆን ሚኒስትሩ ግምገማውን ሲመልስ ቦርዱ 3 የመጨረሻ እጩዎችን መርጦ በይፋ ለሹመት ያቀርባል። ይሁን እንጂ ይህ አዲስ መመሪያ በውጫዊ ገጽታው የትምህርት ተቋማትን ከፖለቲካ ጣልቃ ገብነት ነፃ የሚያወጣና በእውቀት ላይ የተመሰረተ አሰራር የሚዘረጋ ቢመስልም በጥልቀት ሲመረመር ግን በርካታ ስልታዊና መዋቅራዊ ድክመቶች የሉትም ማለት አይደለም። ትልቁ የትችት ነጥብ ሚኒስትሩ አሁንም ቢሆን የመጨረሻውን የፕሬዝዳንት ሹመት የመወሰን ፍጹም ስልጣን ለራሱ አስቀርቶ መያዙ ነው። ዩኒቨርሲቲዎች የራሳቸውን መሪ በራሳቸው ቦርድ አማካኝነት ሙሉ በሙሉ እንዳይሾሙ መደረጉ መንግስት ለከፍተኛ ትምህርት ተቋማት ሙሉ አካዳሚካዊና አስተዳደራዊ ገለልተኝነት ወይም ዩኒቨርሲቲ አውቶኖሚ ለመስጠት አሁንም ዝግጁ አለመሆኑንና ማዕከላዊ ቁጥጥርን በሌላ መንገድ ለማስቀጠል መፈለጉን ያሳያል። ቦርዱ መርጦ ከሚያቀርባቸው 3 ሰዎች መካከል ሚኒስትሩ አንዱን የመምረጥ መብት ስላለው ሂደቱ በመጨረሻው ሰዓት አሁንም ለፖለቲካዊ ታማኝነትና ለግል ዝንባሌ በር የመክፈት እድሉ ሰፊ ነው። በተጨማሪም የተዘረጋው የምልመላ ስርዓት እጅግ የተንዛዛና ውስብስብ ቢሮክራሲን የተከተለ ነው። አንድ እጩ በአወዳዳሪ ኮሚቴ ተገምግሞ በዩኒቨርሲቲ ቦርድ ተለይቶ እንደገና ወደ ትምህርት ሚኒስቴር ለቃለ መጠይቅ ተልኮ ድጋሜ ወደ ቦርድ ተመልሶ በመጨረሻም በሚኒስትሩ የሚሾምበት ይህ የሰንሰለት ሂደት በ3 ወር ውስጥ ይጠናቀቃል ማለት በተግባር አስቸጋሪ ሊሆን ይችላል። ይህ አይነቱ ውሳኔን የማዘግየት ባህሪ ያለው አሰራር ተቋማት ለረጅም ጊዜ ያለ ቋሚ መሪ እንዲቆዩና የአስተዳደር ክፍተት እንዲፈጠር ሊያደርግ ይችላል። መመሪያው የውጭ ባለሙያዎችን ለማካተት የወሰደው እርምጃ የሚበረታታ ቢሆንም በኢትዮጵያ ባለው ተጨባጭ ሁኔታ ከከፍተኛ ትምህርት ተቋማት ውጭ ያሉ መሪዎች የዩኒቨርሲቲዎችን ውስብስብ
የአካዳሚክ ነጻነትና የተማሪዎች ማህበራዊ ድባብ የመምራት ልማድ ስለሚጎድላቸው ይህንን ክፍተት እንዴት እንደሚወጡት ግልጽ የሆነ መስፈርት አለማስቀመጡ ሌላው ክፍተት ነው። ስለዚህ አዲሱ መመሪያ የሹመት ስርዓቱን ግልጽ ለማድረግ መነሳሳቱ በጎ ቢሆንም የመጨረሻውን ስልጣን በማዕከል ማቆየቱና የቢሮክራሲው መርዘም የለውጡን እውነተኛ ተአማኒነት በጥያቄ ምልክት ውስጥ የሚጥለው ነው። ጅም ትግራይ በክልሉ ሴቶች ላይ እየተደረገ ያለውን የስም ማጥፋት ዘመቻ ተቃወመ። በትግራይ ክልል ከሚንቀሳቀሱ ሲቪክ ድርጅቶች አንዱ የሆነው ጀንደር ኢምፓወርመንት ሙቭመንት ትግራይ ወይንም በምህጻረ ቃሉ ጅም ትግራይ በሴቶች ላይ እየተከናወነ ያለውን የስም ማጥፋት እንዳሳሰበው አስታውቋል። ተቋሙ በመግለጫው የትግራይ ክልል ተወላጅ ሴቶች መጥፎ ትረካዎች፣ ፖለቲካዊ ጥቃቶችና የሰብአዊነት ቀውስ እየደረሰባቸው መሆኑን አስታውቋል። ለዚህም እንደ ማሳያ የጠቀሰው በቅርቡ ድምፀ ወያኔ በተሰኘው በክልሉ መንግስት የሚተዳደረው ሚዲያ ያቀረበውን ዘገባ ነው። መግለጫውን ሲቀጥልም ድምፀ ወያኔ በቅርቡ በክልሉ ያለውን አለመረጋጋትና እየተባባሰ የመጣውን ሰብአዊ ቀውስ ሸሽተው የወጡትን ሴቶች በአዲስ አበባ ውስጥ በሴተኛ ዳሪነት ተሰማርተዋል ማለቱ እጅግ አሳስቦናል ያለው ጅም ትግራይ እንዲህ አይነት ዘገባ በሴቶች ላይ ያነጣጠረ ጥቃት መሆኑ አስረድቷል። የሚዲያ ተቋማት በችግር ውስጥ የሚገኙ ሴቶችን የሚያገል ለብዝበዛና ለጾታዊ ጥቃት የሚያጋልጥና ጎጂ አመለካከቶችን የሚያስፈፍን እንዲህ አይነት ዘገባዎችን ከማቅረብ የመቆጠብ ኃላፊነት እንዳለባቸውም ምክር ለግሷል። የዩናይትድ አረብ ኤሚሬትስ አቃቤ ሕግ በሮይተርስ ላይ ክስ እንደሚመሰርት አስታወቀ። የዩናይትድ አረብ ኤሚሬት ጠቅላይ አቃቤ ሕግ ሮይተርስ የዜና አውታር በማዕከላዊ ዱባይ ፍንዳታ መሰማቱን በተመለከተ ባቀረበው ዘገባ ላይ ምርመራ መጀመሩ አስታወቀ። የዋና አቃቤ ሕግ ሕጉ አማካሪ ዶክተር ሐማድ ሳይፍ አልሸሚሲ በሰጡት መግለጫ በዚህ የሐሰትና የተሳሳተ ዘገባ ላይ የክስ መዝገብ ተከፍቶ ምርመራ እየተካሄደ መሆኑን ገልጿል። አቃቤ ሕግ የዜና አውታሩን ሪፖርተሮችና ኤዲተሮች ጠርቶ ማነጋገሩን ቃላቸውን መቀበሉን የጠቀሰው አማካሪው ጋዜጠኞቹ ዜናውን በማዘጋጀት በማረጋገጥና በማሰራጨት በኩል ያላቸው ሚና እየተመረመረ መሆኑን አስታውቋል። ተገቢው የህግ እርምጃ ለመውሰድ የምርመራ ውጤቱ ማየት እንደሚገባም ገልጸዋል። ሮይተርስ ከ2 ቀናት በፊት ማለትም ጁላይ 16 ባቀረበው ዘገባ በመሃል ዱባይ ፍንዳታ መሰማቱ መግለጹን በተመለከተ ይቅርታ ጠይቆ ማስተባበያ የሰጠ ከመሆኑ በላይ ዜናውንም ከድረገጹ ላይ አንስቶታል። ይሁንና የአቃቤ ህግ አማካሪ የዘገባው መጥፋትና ይቅርታ መጠየቅ የምርመራ ሂደቱን እንዲቆም አያደርገውም ካሉ በኋላ ከሱ የሚቀር መሆኑን ማስረዳታቸውን ገልፍ ኒውስ ዘግቧል። የግብጽ የአይኤምኤፍ ስኬት ከጀርባው እየፈረሰ ያለውን የኢኮኖሚ ሞዴል እንደሸፈነ መሆኑ ተገለጸ። ግብጽ ከዓለም አቀፉ የገንዘብ ድርጅት አይኤምኤፍ ጋር ያደረገችው የቅርብ ጊዜ ስምምነት የሀገሪቱ ኢኮኖሚ እያገገመ መሆኑን የሚያሳይ ተደርጎ እየቀረበ ይገኛል። አይኤምኤፍ የሀገሪቱን የኢኮኖሚ እድገት ግምት ያሻሻለ ሲሆን መንግስትም ዋና የታክስና የበጀት ግቦችን ማሳካቱንና የ1.64 ቢሊዮን ዶላር አዲስ የገንዘብ ድጋፍ ፓኬጅ ፈቃድ እየጠበቀ መሆኑን ገልጿል። ይሁን እንጂ ይህ አሃዛዊ ስኬት ግብጽ በተደጋጋሚ የሚገጥሟትን ቀውሶች የመቋቋም አቅሟ ማደጉን ያሳያል እንጂ ቀውሶቹን እየፈጠረ ያለውን መሰረታዊ የኢኮኖሚ ስርዓት ስለመለወጧ ማረጋገጫ እንዳልሆነ ተመራማሪዋ ማክዳ ግርማ ባወጣቸው አዲስ ጥናት አመልክታለች። በጥናቱ መሰረት አይኤምኤፍ ለ2025-26 የበጀት ዓመት የግብጽን የእድገት ግምት ከ4.2 ወደ 4.6 በመቶ ቢያሳድገውም ለመጪው 2026-27 የበጀት ዓመት ግን ግምቱን ወደ 4.4 በመቶ ዝቅ አድርጎታል። ለዚህም ምክንያቱ የቀጠናው ግጭት መራዘም፣ ከፍተኛ የብድር ወጪና የግል ኢንቨስትመንት መቀነስ ነው። ግብጽ በአሁኑ ወቅት የነዳጅና የኤሌክትሪክ ድጎማዎችን ሙሉ በሙሉ በማንሳት ላይ በመሆኗ የኑሮ ውድነቱ ክፉኛ እያደገ ነው። የሀገሪቱ ማዕከላዊ ባንክ የዋጋ ንረትን ለመቆጣጠር የቁጠባ ወለድ ምጣኔን እስከ 20 በመቶ ከፍ ማድረጉ ደግሞ የግል ኩባንያዎች ተመጣጣኝ ብድር እንዳያገኙና ንግዳቸውን እንዳያስፋፉ ትልቅ እንቅፋት ሆኖባቸዋል። የግብጽ የባንክ ስርዓትም ቢሆን ከግማሽ በላይ የሚሆነውን ብድር የሚያቀርበው ለመንግስት ደህንነት ዋስትናዎች በመሆኑ የግል ዘርፉ የብድር ድርሻ ከ43 በመቶ በታች ዝቅ እንዲል አድርጎታል። መንግስት ታክስ በመሰብሰብና ወጪን በመቀነስ ረገድ ስኬታማ ቢሆንም የሚሰበስበው የታክስ ገቢ 83 በመቶ ያህሉ ግን በቀጥታ የሚውለው
ያለበትን ከፍተኛ የውጭ ዕዳ ወለድ ለመክፈል ነው። ይህም እንደ ትምህርት ቤት፣ ሆስፒታሎችና ማህበራዊ ዋስትናዎች ያሉ የህዝብ ልማት ስራዎች ላይ በቂ በጀት እንዳይመደብ አድርጓል። ምንም እንኳን መንግስት ከጁላይ 2026 ጀምሮ የጡረታ አበልን በ15 በመቶ ቢያሳድግም የጭማሪ አሁን ካለው የዋጋ ንረት ጋር ሲነጻጸር የሰዎችን የመግዛት አቅም የማስመለስ አቅም አለው። በጣም አስገራሚውና በጥናቱ የተገነዘበው ድክመት መንግስት የኢኮኖሚ ማሻሻያውን በህዝብና በሸማቾች ላይ በከፍተኛ ጭካኔ ሲተገብር የራሱንና የወታደራዊ ተቋማትን የኢኮኖሚ የበላይነት ለመቀነስ ግን ፈቃደኛ ለመሆኑ ነው። አይኤምኤፍ እንዳመላከተው ባለፉት 24 ወራት ውስጥ ምንም አይነት የመንግስት ተቋማትን ወደ ግል የማዛወር ወይም ፕራይቬታይዜሽን ስራ አልተከናወነም። ይልቁንም አዳዲስ የወታደራዊ የንግድ ተቋማት ተፈጥረዋል። መንግስት ከኳታር ጋር ባደረገው የ3.5 ቢሊዮን ዶላር የመሬት ሽያጭና በከፍተኛ ወለድ የሚስባቸው የውጭ ካፒታሎች የውጭ ምንዛሬ ክምችቱን ለጊዜው ቢያረጋጉትም እነዚህ ዘላቂ የውጭ ንግድ ገቢዎች ስላልሆኑ የሀገሪቱን ኢኮኖሚ ከውስጥ ሊያጠናክሩት አልቻሉም። የስዊዝ ቦይ ገቢ በቀይ ባህር ጥቃት ምክንያት ከ10.25 ቢሊዮን ዶላር ወደ 3.99 ቢሊዮን ዶላር ማሽቆልቆሉ የሀገሪቱን በአንድ ጥቂት የገቢ ምንጮች ላይ የመደገፍ ስልታዊ ድክመት በግልጽ አሳይቷል። በጥናቱ ማጠቃለያ መሰረት የግብጽ እውነተኛ የኢኮኖሚ ስኬት ሊለካ የሚገባው ከአይኤምኤፍ በሚያገኘው ተጨማሪ ብድር ሳይሆን የሀገሪቱን የወታደራዊና የመንግስት ተቋማት የንግድ የበላይነት በመቀነስ ነፃና ተወዳዳሪ የግል ኢኮኖሚ በመገንባት ስትችል ብቻ ነው። የግብጽን የአሁኑን የኢኮኖሚ መዋቅርና የአይኤምኤፍ ማሻሻያዎችን ተጽዕኖ በይበልጥ ለመረዳት የሚከተለው የአሰራር ንድፍ ወይም ፍሬምወርክ ሂደቱን በግልጽ ያሳያል። ባለፉት ዓመታት የነበረውን የበጀት አፈጻጸምና የወደፊት የእድገት ትንበያዎችን በተለያዩ ተለዋዋጭ ወይም ቫሪያብልስ አማካይነት ለመመርመር ከታች ያለውን በይነ ተገናኝ መተግበሪያ ወይም ኢንተራክቲቭ ዳሽቦርድ መጠቀም ይችላሉ። ይህም የታክስ ምጣኔ፣ የብድር ወለድ እና የመንግስት ኢንቨስትመንት ለውጦች በሀገሪቱ የዋጋ ንረትና በግል ዘርፉ እድገት ላይ የሚያሳድሩትን ተጽዕኖ በተግባር ለመለማመድ ይረዳል። በኢትዮጵያ የሚገኙ የተፈጥሮ ጥበቃ ቦታዎች በአካባቢው ማህበረሰብ የምግብ ዋስትና ላይ ጫና እያሳደሩ መሆኑ ተገለጸ። ተፈጥሮን መንከባከብና ድህነትን መቀነስ እንደተለያዩ ዓለም አቀፍ ፈተናዎች ቢታዩም በኢትዮጵያ ግን ሁለቱም በአንድ መሬት ላይ የሚተገበሩ ጉዳዮች ናቸው። ወደ 70 በመቶ የሚጠጋው የኢትዮጵያ ሕዝብ ኑሮውን የሚመራው በግብርና በግጦሽና በተፈጥሮ ሀብቶች ላይ ተመርኩዞ ነው። በሌላ በኩል ደግሞ ኢትዮጵያ ድርቅን፣ በሽታና የአየር ንብረት ለውጥን መቋቋም የሚችሉ ሰብሎችን ለማልማት የሚረዱ በመቶዎች የሚቆጠሩ የሰብል ዝርያ መገኛ መሆኗ ይታወቃል። የተመራማሪዎች ቡድን ከ3000 በላይ አባወራዎችን በማሳተፍ ከ2011 እስከ 2016 ባለው ጊዜ ውስጥ ባሰባሰበው መረጃ መሰረት በኢትዮጵያ የሚገኙ ጥበቃ የሚደረግላቸው አካባቢዎች የደን መመናመን በመቀነስ ረገድ ውጤታማ መሆናቸውን አረጋግጠዋል። እነዚህ 79 ጥበቃ የሚደረግላቸው ቦታዎች የሀገሪቱን 9.4 በመቶ የመሬት ሽፋን የሚይዙ ሲሆን እንደ ኢትዮጵያ ተኩላ፣ ጭላዳ ዝንጀሮ፣ ዋልያና ሌሎችም ብርቅዬ እንስሳትን በመጠበቅ ረገድ ከፍተኛ አስተዋጽኦን እያበረከቱ ይገኛሉ። ይሁን እንጂ የተፈጥሮ ጥበቃ ስኬት በአካባቢው ማህበረሰብ የምግብ ዋስትናና ደህንነት ላይ አሉታዊ ተጽዕኖ ማሳደሩን ጥናቱ አመላክቷል። በጥበቃ ቦታዎቹ በ10 ኪሎ ሜትር ርቀት ውስጥ የሚኖሩ ወደ 18 ሚሊዮን የሚጠጉ ሰዎች ከሌሎች ተመሳሳይ አካባቢ ነዋሪዎች ጋር ሲነጻጸሩ ለረሃብና ለኑሮ ደረጃ መዳከም በይበልጥ የተጋለጡ ናቸው። በአማካኝ በእነዚህ አካባቢዎች የሚኖሩ አባወራዎች በተጠኑት 5 ዓመታት ውስጥ ተጨማሪ የአንድ ወር የምግብ እጥረት አጋጥሟቸዋል። አጠቃላይ ሲሰላም ከጥበቃ ቦታዎቹ አቅራቢያ ለሚኖሩ 3.2 ሚሊዮን አባወራዎች ወደ 3.9 ሚሊዮን የሚጠጋ ተጨማሪ የቤተሰብ ወራት የምግብ እጥረትም አስከትሏል። ይህ ሁኔታ የሚፈጠረው እያደገ የሚሄደው የገጠር ቤተሰብ ተጨማሪ የእርሻ መሬት መስፋፋት ሲፈልግ በአካባቢ ያለው መሬት በሕግ የተከለከለ በመሆኑ ምክንያት ነው ተብሎም ይታሰባል። እስከ አውሮፓውያኑ 2030 ድረስ 30 በመቶ የሚሆነውን የዓለም መሬት ለመጠበቅ የተቀመጠው ዓለም አቀፍ ግብ ለማሳካት ኢትዮጵያ አሁን በእርሻ ላይ ያሉ መሬቶችን ጨምሮ ተጨማሪ ቦታዎችን ወደ ጥበቃ ክልልነት መቀየር ሊያስፈልጋት ይችላል። ነገር ግን የኢትዮጵያ የተፈጥሮ ጥበቃ ባለሙያዎች ጥበቃ የሚደረግላቸውን አዳዲስ ቦታዎች ከማስፋፋት ይልቅ አሁን ያሉትን ማሻሻል እጅግ አስፈላጊ መሆኑን ይመክራሉ። ለምሳሌ የያዩ የቡና ባዮስፌር ሪዘርቭ ደንን በመጠበቅም ሆነ ማህበረሰቡ የዱር ቡናን እንዲሰበስብ በመፍቀድ ለተፈጥሮም ሆነ ለሰው ጠቃሚ የሆነ የተሳካ ስራ መሰራቱን እንደ ማሳያ አቅርበዋል። በመሆኑም የተፈጥሮ ጥበቃ ድርጅቶች በብሔራዊ ፓርኮች ላይ ብቻ ትኩረት ከማድረግ ይልቅ የጥብቅ ቦታዎቹ ሲቋቋሙ የእርሻ መሬታቸውና ገበያቸውን ለሚያጡ አጎራባች ማህበረሰቦችም ትኩረት መስጠት እንዳለባቸው ጥናቱ ያሳስባል። ለዚህም የተፈጥሮ
የተፈጥሮ ጥበቃ ድርጅቶቹ ከግብርና ሚኒስቴርና ከልማት ተቋማት ጋር በቅንጅት መስራት የሚገባቸው ሲሆን በቂ የገንዘብ ድጋፍ በማድረግ የአካባቢው ማህበረሰብ ከተፈጥሮ ጥበቃው ተጠቃሚ የሚሆንበትና ለሚያጣው ጥቅም ካሳ የሚያገኝበት መንገድ ማመቻቸትም የግድ ይላል። ምክክር ጉባኤው የማይፈቱ አጀንዳዎች ወደ ህዝበ ውሳኔ እንደሚመሩ መግለጹ በኮሚሽኑ የአሰራር ብቃት ላይ ጥያቄ ያስነሳም። የኢትዮጵያ ሀገራዊ የምክክር ኮሚሽን በዚህ ሳምንት በአዲስ ዓለም አቀፍ ኮንቬንሽን ማዕከል በይፋ በጀመረው ሀገራዊ ጉባኤ ላይ ስምምነት የማይደረስባቸው መሰረታዊ አጀንዳዎች በቀጥታ ወደ ህዝበ ውሳኔ ወይም ሪፈረንደም እንደሚመሩ ይፋ አድርጓል። ኮሚሽኑ ይፋ ባደረገው የአሰራር ስርዓት ሰነድ መሰረት በስምንቱ ዋና ዋና አጀንዳዎች ላይ የሚመካከሩት 4000 ወኪሎች በአንድ ጉዳይ ላይ 75 በመቶና ከዚያ በላይ ስምምነት ካሳዩ አጀንዳው ይጸድቃል። ከ40 እስከ 69.9 በመቶ ስምምነት ከተገኘ ጉዳዩ ለተጨማሪ ውይይት የሚመራ ሲሆን ከ40 በመቶ በታች ድጋፍ ያገኘ ሐሳብ ደግሞ ሙሉ በሙሉ ውድቅ ይደረጋል። ኮሚሽኑ ሁለት ሁኔታዎችን ማለትም በውይይቱ ወቅት እልባት ያጡ መሰረታዊ ጉዳዮችን እንዲሁም በቡድን ደረጃ ስምምነት ተደርሶባቸው በጠቅላላ ጉባኤው ላይ ተቃውሞ የገጠማቸውን አጀንዳዎች ወደ ህዝበ ውሳኔ እንደሚመራ አስታውቋል። ይሁን እንጂ ይህ አዲስ መመሪያ በሀገሪቱ ካለው ተጨባጭ የፖለቲካ ውጥረትና አለመረጋጋት አንጻር በርካታ ስልታዊ ስጋቶችን የሚጭርና በኮሚሽኑ ብቃት ላይ ጥያቄ የሚያስነሳ ነው። ኮሚሽኑ ከተመሰረተበት ዋነኛ ዓላማዎች አንዱ በፖለቲካ ልሂቃንና በማህበረሰብ መካከል ያሉ ስር የሰደዱ ልዩነቶችን በውይይትና በአንድነት መንፈስ መፍታት ሆኖ ሳለ አሁን ግን በቀላሉ ወደ ህዝበ ውሳኔ ለመሄድ ማቀዱ ኮሚሽኑ ውሳኔ ማሳለፍና ስምምነት የመፍጠር የአመራር አቅሙ ደካማ መሆኑን የሚያሳይ ነው። በተለይም እንደ ህገ መንግስት ማሻሻያ፣ የፌዴራሊዝም አወቃቀርና የማንነት ጥያቄዎችን የመሰሉ እጅግ ስስ የሆኑና ሀገርን ሊከፋፍሉ የሚችሉ አጀንዳዎችን አብላጫ ድምጽን መሰረት ባደረገም የህዝበ ውሳኔ ፉክክር ውስጥ ማስገባት በልዩነቶች ላይ መግባባት ከመፍጠር ይልቅ ማህበረሰቡን ይበልጥ ወደ ዋልታ ረገጥ የፖለቲካ ፍልሚያና አዲስ ግጭት ውስጥ ሊከተው ይችላል። በተጨማሪም በሰነዱ ላይ የቀረበው የነጥብ አሰጣጥ ስርዓት ግልጽ ክፍተቶች ያሉበት ነው። ለምሳሌ በአንድ አጀንዳ ላይ ከ70 በመቶ እስከ 74.9 በመቶ ስምምነት ቢመዘገብ ጉዳዩ ምን አይነት እጣ ፈንታ እንደሚገጥመው በሰነዱ ላይ በግልጽ አለመቀመጡ የኮሚሽኑን የህግ ዝግጅት ጥራት በጥያቄ ውስጥ ይጥለዋል። ምንም እንኳን ተሳታፊዎች በውሳኔ አሰጣጥ ሂደቱ ላይ ቅሬታ ካላቸው ለሽማግሌዎች ምክር ቤት አቤቱታ ማቅረብና በ24 ሰዓታት ውስጥ ምላሽ የማግኘት መብት የተሰጣቸው ቢሆንም የመጨረሻው የውሳኔ ስልጣን አሁንም በራሱ በኮሚሽኑ እጅ መሆኑ የአቤቱታ ሂደቱን ገለልተኝነት ያሳጣዋል። ስለዚህ ኮሚሽኑ ልዩነቶችን በውይይት ከማጥበብ ይልቅ ወደ ህዝበ ውሳኔ የመግፋት ዝንባሌ ማሳየቱ ሀገራዊ ምክክሩ የታለመለትን ዘላቂ ሰላምና መግባባት የማምጣት እድል አደጋ ላይ ሊጥለው እንደሚችል ባለሙያዎች ስጋታቸውን ይገልጻሉ። ፊፋ የዓለም ዋንጫ ፍጻሜ ግጥሚያ ረፍት 17 ደቂቃ መሆኑን አስታወቀ። በ2026 የዓለም ዋንጫ ፍጻሜ በአርጀንቲናና በስፔን መካከል የሚካሄደው ግጥሚያን ረፍት ሰዓት በተመለከተ ባለፉት 2 ሳምንት የተለያዩ ግምታዊ መረጃዎች ሲሰራጩ መቆየታቸው ይታወሳል። ለነዚህ ጥርጣሬዎች ፊፋ መልስ ሰጥቷል። ነገ እሁድ በኒው ጀርሲ ሜት ላይፍ ስቴዲየም በሚደረገው የፍጻሜ ግጥሚያ የግማሽ ሰዓት ረፍት 17 ደቂቃ የሚቆይ መሆኑን አረጋግጧል። ይህ ማለት ከተለመደው የረፍት ሰዓት በ2 ደቂቃ ብቻ የሚጨምር ሲሆን ውሳኔው ለሁለት ሀገራት እግር ኳስ ፌዴሬሽን ማሳወቁ ተዘግቧል። ከዚህ ቀደም የተለያዩ ዘገባዎች የእረፍት ጊዜ ከ25 እስከ 30 ደቂቃ ሊሆን እንደሚችል ሲገልጹ መቆየታቸው የሚታወስ ነው። ፊፋ እንደገለጸው ከ17 ደቂቃው እረፍት ውስጥ 11 ደቂቃው ሻኪራ፣ ማዶናና ጀስቲን ቢበር ለሚያቀርቡት ሃፍ ታይም ሾው የተመደበ ነው። ቀሪው 6 ደቂቃ ደግሞ በፍጥነት የሙዚቃ ስቴጁን ለማንሳትና የሜዳውን ሳር ውሃ ለማጠጣት የተቀመጠ ጊዜ ነው። እነዚህ ስራዎች ለማከናወን የሚያስችል የጊዜ መርሃ ግብር ማስቀመጡንም አስረድቷል። ይህ በእንዲህ እንዳለ የነገው የዓለም ዋንጫ መዝጊያ ፕሮግራም የሚጀምረው ከፍጻሜ ጨዋታ 90 ደቂቃ በፊት መሆኑን ፊፋ ጨምሮ ገልጿል።
በማዕከላዊ ሶማሊያ በተፈጸመ የአየር ጥቃት 25 የአልሸባብ ታጣቂዎች መገደላቸው ተገለጸ። የሶማሊያ መከላከያ ሚኒስቴር ዛሬ ቅዳሜ ባወጣው መግለጫ የሶማሊያ ብሔራዊ ጦር ከዓለም አቀፍ አጋሮቹ ጋር በመተባበር በማዕከላዊ ሶማሊያ ሂራን ግዛት ውስጥ በፈጸመው የአየር ጥቃት 25 የአልሸባብ ታጣቂዎችን መግደሉን አስታውቋል። ሚኒስቴሩ አክሎም ትናንትና ምሽት የተካሄደው የአየር ጥቃት ኢላማ ያደረገው ከቴዳን በስተደቡብ 17 ኪሎ ሜትር ርቀት ላይ በምትገኘውና የሽብር ቡድኑ የጦር ሰፈር በመሰረተባት ሱላይ በተባለችው ስፍራ መሆኑን ገልጿል። በመከላከያ ሚኒስቴሩ መረጃ መሰረት በዚህ ወታደራዊ ዘመቻ 18 ሌሎች የአልሸባብ ታጣቂዎች የቆሰሉ ሲሆን ጥቃቱን ተከትሎ 4 የቡድኑ አባላት ለመንግስት ኃይሎች እጅ ሰጥተዋል። እጃቸውን የሰጡት ግለሰቦችም አደም መሐመድ ጀመሌ፣ አባስ በመባል የሚታወቀው ኢብራሂም አዳን ዳሂር፣ አደን አብሽር አብዲና ኑሮው አዊድ አሊ አሚል በመባል የሚታወቀው በመሆናቸው ሚኒስቴሩ በስም አረጋግጧል። ከአየር ጥቃቱ የተረፉት ሌሎቹ የቡድኑ ታጣቂዎች የጦር መሳሪያዎቻቸውን ጥለው ከአካባቢው መሸሻቸውን መግለጫው አመላክቷል። የኢትዮጵያ ነዳጅ አቅራቢ ድርጅት የ286 ቢሊዮን ብር ካፒታል ሊፈስለት ነው። የኢኮኖሚ ስጋቶችና የዋጋ ንረት ያሰጋል። የኢትዮጵያ ነዳጅ አቅራቢ ድርጅት ያለበትን ከፍተኛ የንግድ ዕዳ ለመሸፈንና የነዳጅ ግዢ ስርዓቱን ለማሻሻል የ286 ቢሊዮን ብር ግዙፍ የካፒታል ማሳደጊያ ሊደረግለት መሆኑን የዓለም አቀፍ የገንዘብ ድርጅት IMF ሰነድም ይፋ አድርጓል። የገንዘብ ሚኒስቴርና የኢትዮጵያ ኢንቨስትመንት ሆልዲንግ ቦርድ የፈቀዱት ይህ ከፍተኛ ካፒታል መንግስት ከዓለም ባንክ ካገኘው የገንዘብ ድጋፍና ከዚህ ዓመት የፌዴራል በጀት ላይ ቅናሽ ተደርጎ የሚሸፈን ነው። መንግስት ይህንን ከፍተኛ ወጪ ለማካካስ በዚህ የበጀት ዓመት ከነዳጅ ታክስ 176 ቢሊዮን ብር እንዲሁም ከሞተር ተሽከርካሪዎችና መለዋወጫዎች ገቢ ንግድ ታክስ 90 ቢሊዮን ብር ለመሰብሰብ አቅዷል። ይሁን እንጂ ይህ ግዙፍ የካፒታል ማሳደጊያ ማሻሻያ ለአገሪቱ ሸማቾችና አሽከርካሪዎች ከባድ የኢኮኖሚ ጫና ይዞ የሚመጣ ነው። መንግስት የነዳጅ ድጎማን ሙሉ በሙሉ ለማንሳት እያደረገ ካለው እቅድ ጋር ተያይዞ አሽከርካሪዎች በነዳጅ ማደያዎች ላይ ጊዜያዊ ተጨማሪ ክፍያ እንዲከፍሉ የሚገደዱ ሲሆን መንግስት ከዚህ ክፍያ ብቻ 80 ቢሊዮን ብር ያህል ገቢ ለመሰብሰብ አቅዷል። የአይነቱ አደገኛ የዋጋ ጫና በቅርቡ በሀገሪቱ ታይቶ ከነበረው አስከፊ የነዳጅ እጥረት ጋር የተያያዘ ነው። ባለፉት ወራት መንግስት ከሀገሪቱ የናፍጣ ፍላጎት ውስጥ 2/3ኛውን ብቻ ማቅረብ በመቻሉ በማደያዎች ረጅም ሰልፎች ተፈጥረው የነበረ ሲሆን የህዝብ አገልጋዮች ጭምር በግዴታ ፍቃድ እንዲወጡም ተደርጎ ነበር። ያንን እጥረት ለመቅረፍ መንግስት ነዳጅ እጅግ ውድ በሆነ ዋጋ ለናፍጣ እስከ $270፣ ለጀት ነዳጅ እስከ $300 በበርሜል ከቦታ ገበያ ለመግዛት ተገዷል። የIMF ሰነድ በኢትዮጵያ የነዳጅ አቅርቦት ደህንነት ላይ ያሉ በርካታ ወሳኝ ስጋቶችና ስልታዊ ድክመቶችን ያጋልጣል። ሀገሪቱ በሁለት የነዳጅ አቅራቢዎች ላይ ብቻ ጥገኛ መሆኗ፣ ከዚህም አንዱ በመካከለኛው ምስራቅ ግጭት ምክንያት አቅርቦቱ መቋረጡና በቀይ ባህር ወደቦች ላይ ብቻ መመስረቷ ለአቅርቦቱ መስተጓጎል ዋነኛ ምክንያት ናቸው። በጥናቱ መሰረት በመካከለኛው ምስራቅ ያለው ግጭት ከተራዘመ የነዳጅና የማዳበሪያ ዋጋ በዓለም አቀፍ ገበያ ይበልጥ ስለሚንር በኢትዮጵያ ላይ ከፍተኛ የፊዚካልና የውጭ ምንዛሪ እጥረትን ይፈጥራል። ይህ ሁኔታ በመላው የሀገሪቱ ኢኮኖሚ ላይ የምርትና የትራንስፖርት ወጪን በከፍተኛ ሁኔታ በመጨመር የሰዎችን የመግዛት አቅም የሚጎዳ የዋጋ ንረትን እንደሚያስከትልና አጠቃላይ የሀገሪቱን የኢኮኖሚ እድገት እንደሚያቀዘቅዘው ድርጅቱ በጥብቅ አስጠንቅቋል። አሜሪካ ከኢትዮጵያ በሚገቡ የሶላር ምርቶች ላይ የንግድ ሕግ ማጭበርበር ምርመራ መጀመሯ በሀገሪቱ የውጭ ንግድ ላይ ከባድ ስጋት እንደቀነ። የአሜሪካ የንግድ ሚኒስቴር ከኢትዮጵያ ወደ አሜሪካ የሚገቡ የሲሊኮን ሶላር ሴል የፀሐይ ብርሃን ኃይል ሰሌዳ ምርቶች ላይ ሀገር አቀፍ ምርመራ መጀመሩን የዘርፉ መገናኛ ብዙሃን ይፋ አድርገዋል። ይህ ምርመራ የተጀመረው 8 የአሜሪካ የሶላር አምራቾች ጥምረት ባቀረበው አቤቱታ መሰረት ሲሆን በኢትዮጵያ የሚንቀሳቀሱት ቶዮና ኦሪጂን ሶላር የተባሉ ኩባንያዎች አሜሪካ በቻይና ምርቶች ላይ የጣለችውን ከፍተኛ የፍትሐዊ ንግድ ጥበቃ ቀረጥ ለማምለጥ የቻይናን የሶላር ግብዓቶች በመጠቀም ምርቱን በኢትዮጵያ ወይም በቪየትናም ካደራጁ በኋላ ወደ አሜሪካ ይልካሉ በሚል ነው። እንደ አቤቱታው ከሆነ ከኢትዮጵያ ወደ አሜሪካ ከሚላኩት የተጠናቀቁ የሶላር ምርቶች ውስጥ 70% ያህሉ የቻይና አካላትን የያዙና ቀረጡን ለማለፍ ሆን ተብለው የተደረጉ ናቸው። ይህ የንግድ ፍሰት ከአውሮፓውያኑ ጁላይ 2005 በፊት ጨርሶ የማይታወቅ የነበረ ቢሆንም በ2005 ሁለተኛ አጋማሽ ላይ ብቻ $277 ሚሊዮን መድረሱና በ2006 በከፍተኛ ሁኔታ ማደጉ አሜሪካ ባለስልጣናት ዋነኛ ማረጋገጫ ሆኗል። ይሁን እንጂ የዚህ ምርመራ መጀመሪያ ለኢትዮጵያ ትልቅ የፖለቲካና የኢኮኖሚ ምት ነው። ምክንያቱም ይህ የአሜሪካ አምራቾች አቤቱታ የቀረበው ጠቅላይ ሚኒስትር አብይ አህመድ በሐዋሳ ኢንዱስትሪ ፓርክ ውስጥ እነዚህን ግዙፍ የቶዮና ኦሪጂን ሶላር ፋብሪካዎች መርቀው በከፈቱ በጥቂት ሳምንታት ውስጥ በመሆኑ ነው። ፋብሪካዎቹ በዓመት 11.3 ጊጋዋት የንጹህ ኃይል ቴክኖሎጂን የማምረት አቅም እንዳላቸውና ኢትዮጵያን የኢንዱስትሪ መሰረት እንደሚያጠናክሩ በከፍተኛ ተስፋ ተገልጾ የነበረ ቢሆንም አሁን ግን የዓለም አቀፍ የንግድ ውዝግብና የጂኦፖለቲካ
ፍልሚያ ማዕከል ሆነዋል። የአሜሪካ የንግድ ሚኒስቴር የመጀመሪያ ደረጃ ውሳኔውን እስከ ዲሴምበር 10 2026 የሚያሳውቅ ሲሆን የመጨረሻው ውሳኔ ደግሞ በሜይ 2027 ይጠበቃል። እስከዚያው ድረስ ግን የአሜሪካ የጉምሩክና ድንበር የጥበቃ አካል ከኢትዮጵያ የሚገቡ የሶላር ምርቶች የሂሳብ አከፋፈል ሂደት እንዲታገድና ምርቶቹ ጥፋተኛ ሆነው ከተገኙ ሊጣል የሚችለውን ቀረጥ የሚተካ የካሽ ማስያዣ እንዲጠየቅ ትዕዛዝን አስተላልፏል። ምርመራው ኩባንያዎቹ ሕግ ጥሰዋል የሚል ድምዳሜ ላይ ከደረሰ የሚጣለው ከፍተኛ ቀረጥ ምርመራው ከተጀመረበት ቀን ጀምሮ ወደ ኋላ ተፈጻሚ ሊሆን ስለሚችል የኢትዮጵያ ታዳሽ ኃይልና የውጭ ኢንቨስትመንት ስምሪት ክፉኛ አደጋ ላይ ይጥለዋል። እስካሁን ድረስ የኢትዮጵያ ንግድና ቀጣናዊ ትስስር ሚኒስቴርም ሆነ ስማቸው የተጠቀሱት ኩባንያዎች በጉዳዩ ላይ የሰጡት ይፋዊ ምላሽ የለም። እንግሊዝ ያለ ብሔራዊ ምርጫ አዲስ ጠቅላይ ሚኒስቴር የሰየመችው እንዴት ነው? አንጋፋው የሌበር ፓርቲ ፖለቲከኛና የቀድሞው የማንቸስተር ከንቲባ አንዲ በርሃንም የእንግሊዝ አዲሱ ጠቅላይ ሚኒስቴር ሆነዋል። እኚህ ፖለቲከኛ የፊታችን ሰኞ ባለፈው ወር ስልጣናቸውን ከለቀቁት ኬሪ ስታርመር በይፋ ስልጣኑን ይረከባሉ። በሌበር ፓርቲ ውስጥ ስታርመርን በመተካት የፓርቲው መሪ ለመሆን የቀረቡ ብቸኛ እጩ በርሃንም ነበሩ። ትላንትና አርብ በተከናወነው ምርጫም ከሌበር ፓርቲ 401 አባላት 349ን ድጋፍ በማግኘት ፓርቲውን እንዲመሩ ተመርጠዋል። ሌበር ፓርቲ ደግሞ በመንግስት ውስጥ አብላጫ ድምጽ ስላለው የፓርቲው መሪ የእንግሊዝ ጠቅላይ ሚኒስቴር ይሆናሉ። ይሁንና ወዲያውኑ የጠቅላይ ሚኒስትሩን ስልጣን አልተረከቡም። ምክንያቱም በእንግሊዝ ሕግ መሰረት ጠቅላይ ሚኒስቴር ለመሆን በቤኪንግሃም ቤተመንግስት ከንጉስ ቻርለስ 3ኛ ጋር መገናኘት ይኖርባቸዋል። እንግሊዝ አጠቃላይ ብሔራዊ ምርጫ ሳታደርግ እንዴት የመሪ ለውጥ ልታደርግ እንደቻለች በበርካቶች የሚነሳ ጥያቄ ነው። ይህ የሆነው ደግሞ በሀገሪቱ ፓርላማ ውስጥ አብላጫ ድምጽ ያለው ፓርቲ መሪዎችን መቀየር የሚፈቀድለት መሆኑ ነው። የፓርቲው መሪዎች ደግሞ ጠቅላይ ሚኒስቴር ሆነው ይሰየማሉ። ጠቅላይ ሚኒስቴር ስታርመር ባለፈው ወር ከፓርቲው መሪነት ለመልቀቅ መወሰናቸውን ይፋ በማድረጋቸው አገሪቱ አዲስ ጠቅላይ ሚኒስቴር ለመምረጥ በ2029 የሚካሄደውን ብሔራዊ ምርጫ መጠበቅ ያላስፈልጋት ለዚህ ነው። ዩክሬን በፈጸመችው ጥቃት 7 ሰዎች መገደላቸውንና በርካቶች መቁሰላቸውን ሩሲያ ገለጸች። ዛሬ ሌሊት ዩክሬን ድሮኖችን በመጠቀም ጥቃት ማከናወኗን የሩሲያ ባለስልጣናት አስታወቁ። የታምቦቭ ግዛት ገዢ የሆኑት ኢቨርግሪ ፐርቪዦቭ እንደገለጹት በኮቶቭስኪ ከተማ የሚገኝ የኦንላይን ግብይት መጋዘን በድሮን የተመታ ሲሆን ይህም ለ7 ሰዎች ሞትና ለ25 ሰዎች መቁሰል ምክንያት ሆኗል። በሞስኮ ግዛትም የተመታው የኦንላይን ግብይት መጋዘን መሆኑን የግዛቱ አስተዳዳሪ ገልጸው በዚህ የተነሳም 24 ሰዎች እንደቆሰሉ አስታውቀዋል። በሌላ በኩል በኖጂስ ከተማ አንድ የነዳጅ ዴፖ ተመቶ በእሳት የተቀጣጠለ ሲሆን ይህም 2 ሰዎች እንዲቆስሉ ማስቻሉን የአካባቢው ባለስልጣናት ገልጸዋል። የሞስኮ ከተማ ከንቲባ ሰርጂ ሶባይን እንደተናገሩት ደግሞ ዛሬ ሌሊት ዩክሬን ከ370 በላይ ድሮኖች ወደ ከተማዋ የላከች ቢሆንም አብዛኛዎቹ እንዲከሽፉ ተደርገዋል። የዩክሬን ፕሬዝዳንት ዘለንስኪ በበኩላቸው የጦር ኃይላቸው 2 ወሳኝ መሰረተ ልማቶች ላይ ጥቃት መፈጸሙን ተናግረዋል።